የቤተሰብ ጨዋታ ሰው እየፈለገ ነው። አይገርም? የኢቢኤስ የቤተሰብ ጨዋታ ተተኪ ሰው እየፈለገ ነው እና እነ ያሲኖ ምናምን እየተወዳደሩ ምናምን ሳይ ጉድ ላክ ያሲኖ ቢወስደው ደስ ይለኛል። ግን ከሱ ጋር ተያይዞ አንድ በጣም ወሳኝ ነጥብ እያሰብኩኝ ነበርና ይሄ ኑሯችሁን፣ ቤተሰባችሁን፣ ልጆቻችሁን፣ ትዳራችሁን፣ ጤናችሁን ምናምን ሁሉን ነገር ለስራ አሳልፋችሁ የሰጣችሁ ሰዎች I want you to know like ይሄ እንደ ማስታወሻ እንዲሆንልኝ የምፈልገው እና እንደው ብትይዙትና እንደው ባትረሱትም ብዬ የማስበው ስራችሁ እናንተ በተዋችሁት በንጋታው ይተካቸዋል። እናንተ ይሄ ስራ ቦታ ላይ ራሳችሁን የማትተኩ አታሩ። ስራው ካለናንተ የማይኖር ካምፓኒው ካለናንተ ድብና አድርጎ ነው የሚኖር። አብዛኛዎቻችን ለስራዎቻችን የምንሰጠው መስዋዕትነት ከኛ ውጪ ስራው የሚሰራውን ላይ መስለን እኛ በምናረግለት ልክ የሚሆንልን ስራ የለም። እኛ በምንሆንለት ልክ የሚሆንልን ካምፓኒ የለም። በተዋችሁት በንጋታው፣ በሞታችሁ በንጋታው፣ ታማችሁ በተዋችሁት በንጋታው የሚታካ ነው ስራችሁ። ለምንድነው የሚተካው? እሱ ከሞተ ስራው ይቅር ነው ወይ የምትለው? ሾው ይቅር ነው አይደለም። that's fact, that's reality። ይተካል። የኔ ትልቁ ችግር ረስተነዋል እኛ እንደምንተካ። ይሄ እንደማስታወሻ ይሁን። ከቤተሰብ ሰዓት እየቀነሳችሁ ስራ ቦታ ላይ የምትንደፋደፉ፣ ከጤናችሁ እየቀነሳችሁ ስራ ቦታ ላይ የምትንደፋደፉ፣ ከልጆቻችሁ ሰዓት እየቀነሳችሁ ስራ ቦታ ላይ የምትንደፋደፉ። አንዳንድ ጊዜ በጣም የሚገርመኝ አንድ የፈረንጆች ባህሪ ልንገራችሁ። ለምሳሌ ገና እሁድ ዋላ እሁድ ገና ባይውልም ረፍታቸው ነው። ሂሳብ ነው በሚል በንጋታው ያለው የሥራ ቀን ይዘጋል። በዛ ደረጃ ነው የማይደረግ። አውስትራሊያ ላይ በጣም አሁን አመት አልሆነውም አዲስ ህግ ከስራ ሰዓት በኋላ ስራ አስኪያጅክ፣ አለቃክ ኢሜል መጻፍ፣ መደወል፣ ቴክስት ማድረግ አይችልም። ወንጀል ነው፣ ያስቀጣል፣ መክሰስ ትችላል። ስራ አይደለም አንተ። ከስራ ውጪ ብዙ ላይፍ አለ። ሰላም ሊጠበቅ ይገባል ከስራ ውጪ። ትልቁ ችግር ምንድነው? አብዛኛዎቻችን ብዙ ነገር ለስራ የማይገባውን ቦታ እንሰጠዋል። ከቤተሰብ አስቀድመን እንሰጠዋል። ከጤና አስቀድመን እንሰጠዋል። እኛ ስንኖር ቤተሰብም የምንታስቡለት ቤተሰብ የሚኖረው በጣም ደስ የሚለኝ ፓርት አለ። ቴክ ኬር ኦፍ ዩርሰልፍ ፎር ሚ የሚባል ነገር አለ። ላይክ ለቤተሰብህ ስትል ቤተሰብህን በጣም የምትወድ ከሆነ ለቤተሰብህ መኖር ስላለብህ ራስህን መጠበቅ፣ ራስህን መንከባከብ ራስ ወዳድነት ሳይሆን ለቤተሰብህ እያረክ ያለው ውለታ ማለት። ቢኮዝ ቤተሰብህ ራስህን ሳትሆን ራስህን ጨምቀክ፣ ራስህን አሰቃይተ፣ ራስህን ጎርተ በንጋታውና በጣም በአጭር ጊዜ ከምትጠፋበት ራስህን እየጠበቅ እዚሁ አካባቢ ብትኖርለት ቤተሰብ ስለሚሻል ቴክ ኬር ኦፍ ዩርሰልፍ ፎር ሚ ይባል። ራስን መጠበቅ የፍቅር መገለጫ፣ የምትወዳቸው ሰዎች ፍቅር መገለጫ፣ የልጆች ፍቅር መገለጫ። ስራ ቦታ ላይ 24 ሰዓት ማጎብደድ፣ ነገ ዞር ብትል በቀላሉ ሊተካክ የሚችል ካምፓኒ፣ በቀላሉ ሊተካክ የሚችል ፖዚሽን ቤተሰብህን ታስበልጥበታል። እና ኦፍ ኮርስ መተካት ያለን፣ ኦፍ ኮርስ ስንሄድ የሚተካን ካምፓኒ ነው ያለን። ኦፍ ኮርስ ስንሄድ የሚተካን ስልጣን ነው ያለን። ኖርማል ነው መተካቱ። ትልቁ ችግር ስንኖር
የምንተካው ላይ የመሰለን አይደለም። the most important problem እሱ ነው። የምንተካ አይመስለንም። አጎባበጣችን፣ አለፋፋችን፣ ውጣ ወረዳችን፣ ድካማችን ኖ ቅዳሜና እሑድን ኖ ጆብ ሪላክስ አድርግበት። ከስራ በኋላ ያለው ከ11 ሰዓት በኋላ ያለው የቤተሰብ የልጆች የራስህ ከፈለክ ብቻ ነው የምትኖር ከሆነ shut the fuck that laptop ስራ ቤት ድረስ ይዞ መምጣት ኦፍ ኮርስ አንዳንድ ጊዜ እንደ እድሜ ይወሰናል ምናምን። አንዳንድ ጊዜ የሆነች ገና ጀማሪ ስትሆኑ ምናምን መልፋቱ ምናምን ሊያስኬድ ይችላል። ግን በደንብ እንትን እያላችሁ ስትመጡ you have to be careful። ታታሪነት አይደለም ይሄ ተተኪ ያለመሆን መርሳትነት ነው። ታታሪነት አይደለም ይሄ ከልጆች የመለየት የመቀጨት ጉዞ ነው። ታታሪነት አይደለም። ታታሪነት እንዳይመስላችሁ። ኦኬ ሶ ሪላክስ ቴክ ኢት ኢዚ። አንተ ማለት ስራ ብቻ አይደለም፣ ብዙ ላይፍ አለ። ለነዛም ላይፎች ጊዜ መስጠት የግድ ነው። ከሌሎች ላይፎች በላይ ደግሞ ለራስህ ጊዜ መስጠት በጣም ግድ ነው። የሚያዝናናህን ነገር ማድረግ መቻል አለ። ተመልሰህ ወደ ስራው ስትመጣ ራሱ ከተዝናና በኋላ ሞር ፕሮዳክቲቭ ነው የምትሆነው። እሱ ራሱ የራሱ ጥቅም አለ። ግን ከሁሉም በላይ እንደው ቢረሳ መረሳት የሌለበት ነጥብ በፍጹም ስራክ አንተን በንጋታው የሚተካክ ስራ እንደሆነ አትጠራጠር። ድርጅትክ አንተን በንጋታው የሚተካ ድርጅት እንደሆነ አትጠራጠር። አንተ ስትሄድ የሚጎዳው በአንተ ምክንያት ያንተን ፍቅር፣ ያንተን ሰፖርት፣ ያንተን መኖር ሲጠቀሙበት የነበሩ ኢሚዲየት ቤተሰቦችክ እህት ወንድም ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ የተደራጋርልክ እነዚህ ናቸው የሚጎዱት። ስራክ አይጎዳም፣ ካምፓኒክ አይጎዳም፣ ድርጅትክ አይጎዳም፣ ክልልክ አይጎዳም፣ ስልጣንክ አይጎዳም። ላይፍ ኮንቲኒዩስ። ኦኬ። ህይወት አጭር መሆኗን ማሰብ ለጭንቀት ሳይሆን ለነጻነት መሆን አለበት። ሰዎች ይረሱኛል ብሎ ማሰብ ታዲያ ለምን በሰዎች አስተያየት እታሰራለሁ የሚል ድፍረት ይሰጣል። ይህ ፖዚቲቭ ኒሂሊዝም ይባላል። ዓለም መጨረሻ ላይ የምትረሳን ከሆነ ዛሬ በደስታና በነጻነት የመኖር ሙሉ መብት አለ። ለራስ መኖር ማለት ራስ ወዳድነት ሳይሆን ራስን መሆን ነው። የራስን እምቅ አቅም መጠቀም፣ በውስጥ ፍላጎትና በትርፍ ጊዜ ማሳለፊያዎች ላይ መዋለ ንዋይ ማፍሰስ፣ የሌሎችን ይሁንታ ከመጠበቅ ይልቅ የራስን ሰላም ማስቀደም። ምንም እንኳን አካላዊ ሰው ቢረሳም በህይወት እያለ ለራሱ የኖረ ደስተኛ የነበረ ሰው በዙሪያ ላሉ ሰዎች የሚተርፍ ብርሃን ይኖረዋል። ራስህን ስታከብርና ለራስህ ስትኖር ለሌሎችም እንዴት መኖር እንደሚችሉ አርአያ ትሆናለህ። ከሞት በኋላ ለሚመጣው ዝና ወይም ትውስታ ከመጨነቅ ይልቅ አሁን በእጅ ያለችውን ብቸኛ ህይወት በጥራት መኖር ይበልጣል። ትልቁ ስኬት በሰው አእምሮ ውስጥ ለዘላለም መኖር ሳይሆን በህይወት በነበርክበት ወቅት ከራስህ ጋር ተስማምተህና ተደስተህ ማለፍህ ነው።